ክራይሲስ ማለት ምንድነው? ለኛ ክራይሲስ ማለት አንድ አደጋ መጥቶብናል ኦር አንድ ደግሞ የምንፈልገው ነገር ሊያመልጠን ነው፣ በጣም ትልቅ ቦታ ሰጥተነዋል፣ ስለዚህ ያስጨንቀናል። ፐርስፔክቲቭ እኔ አሁን በሂደት በቃ አሁን ለምንም ነገር ያለኝ አመለካከት ከልኩ የሚያልፍ ነገር የለም። አየሁት። የኔ ኃላፊነት አንደኛ ነገሮችን መረዳት፣ ያልተረዳኸውን ነገር ትክክለኛ መፍትሄ መስጠት አልችልም። ያ ማለት ከዛ ቦታ ራስህን ማውጣት አለብህ። you have to see the forest ጫካ ውስጥ ዛፍ እያየህ ምን ውስጥ እንዳለ ያ ፐርስፔክቲቭ ይሰጣል። ሁሌ ለኔ ለቢዝነስ ሳይሆን ህይወቴ በአጠቃላይ እንደዛ ስለማየው በቃ ይሄ ክራይሲስ መጥቷል። ሲጀመር ቦታ የምሰጣው ነገር ከሆነ አቅም የፈቀደው በተረጋጋ አእምሮ በስሜት ሳልነዳ መሆን ያለበት እንደሚሆን ተቀብዬ ያንን ደግሞ ዳይሬክት ማድረግ አቅም የፈቀደውን አረጋለሁ። ከዛ በኋላ የሆነው ይሆናል። የሚሞት ሰው የለም። ቦታ አስቀምጥለታለሁ። እንግሊዞች አንድ አባባል አላቸው which I like tempest in a teapot ይላል። ቲፖት የሻይ ጀበና ነች። ቴምፐስት ማለት ደግሞ የስቶርም መጨረሻው ነው። አውሎ ንፋሱ፣ መብረቁ፣ ዌቭ ውሃ ላይ ሆነህ ነው የዓለም መጨረሻ ይመስላል። አንድ ጀበና ሻይ ስትጥድና ስትከድነው እዚህ ውስጥ ከሆንክ የዓለም መጨረሻ ነው። it's a tempest። ወጥተህ ስታየው ሻይ እየፈላ ነው፣ ልጠጣው ነው። ቢዝነስ ስትገባ ለክራይሲስ ራስህን አስበህ አዘጋጅተህ ይገጥመኛል ብለህ ነው የምትገባው። በምትገባበት ስራ ደግሞ ምን አይነት ክራይሲስ ሊሆን እንደሚችል ቀድመህ ግን የማታውቀው ይመጣል። ግን ትልቁ ነገር አንደኛ ሁሉን ነገር don't put all your eggs in one basket። ያ ነገር ጠፋ ማለት ህይወትህ የሚጠፋ ከሆነ it is a crisis። ከታመምክ በኋላ ከመታከም ላለመታመም መጠንቀቅ፣ ክራይሲስ ላለመግባት። ክራይሲስ ሲቹዌሽኖች ከየት ሊመጡ ይችላሉ? ለዚህ ነገር ዝግጁ ነኝ፣ ፈቃደኛ ነኝ። prevention an ounce is worth a pound cure ፍለጋ ከመሄድ መጀመሪያው እሱ ነው። በእኛም አባባል አለ ስትገባ ተጠንቀቅ፣ ስትወጣ መውጣት እንድትችል። ቀድሞ ነው የሚጀምረው። half of it ገና ሲጀመር ይሄን ነገር ክራይሲስ ብሎ ነገር ምንድን ነው? እኔ በህይወቴ በጤና ይምጣ እንጂ ክራይሲስ የለም እኔን አይምሮ የሚያስተኝ። አንድ ሁለተኛ ላልተዘጋጀህለት ክራይሲስ ራስህን አለማጋለጥ።